ኦንላይን ላይ አብዛኞቻችሁ ፓሲቭ ኢንካም ሲባል ሰምታችሁ ታውቃላችሁ። በተለይ ደግሞ ፓሲቭ ኢንካም እንደ ማጂክ ተነስቶ አንተ ሳትሰራ አንተ ተኝተ ገንዘብ መስራት ትችላለህ፣ ምንም አይነት ስራ ሳትሰራ ገንዘብ መስራት ይቻላል የሚል ነገሮች ይወራሉ። ዛሬ ይህን ነገር አቆመን ሃይፕ መሆናችን ተተን ሪል ቶክ እናወራለን ማለት ነው። ምንድነው አክቲቭ ኢንካም ማለት? ምንድነው ፓሲቭ ኢንካም ማለት? ለእኛ የትኛው ነው አሪፍ የሚሆነው? ፓሲቭ ኢንካም ነው አክቲቭ ኢንካም ነው ሁለቱ ነው የሚለውን አንድ ባንድ እናያለን ማለት ነው። ሰላም እንዴት ናችሁ? ለማታውቁኝ ተፈሪ ይባላለሁ። በዚህ በፍሪላንሲንግ ዓለም ላይ ዲጂታል ፕሮዳክቶች ኦንላይን ፕላትፎርሞች ላይ ሰራ ቆይቻለሁ። በዛ ሰዓትም ብዙ ሰዎች ያጋጥሙኛል፣ ብዙ ሰዎችን አግኝቻለሁ። አንዳንድ ሰዎች ምን ኮንፊውዝ ያደርጋቸዋል? ይሄ ፓሲቭ ኢንካም አክቲቭ ኢንካም የሚለው ነገር ተርሙ ኮንፊውዝ ያደርጋቸዋል ማለት ነው። በዛሬው ቪዲዮ ፓሲቭ ኢንካም ምንድነው፣ አክቲቭ ኢንካም ምንድነው የሚለውን እውነታውን ብሬክ አደርግላችኋለሁ። ለእናንተ የቱ ነው ፊት የሚያደርጋችሁ፣ የቱ ነው የሚያስኬዳችሁ፣ ወይስ ሁለቱ ነው ወይ አንዱ ነው የሚለውን ራሳችሁ እንድትመርጡ ያደርጋል ማለት ነው። ስለዚህ በዚህ ቪዲዮ ክሊር የምናደርጋቸው ፖይንቶች ዲፈረንሳቸው ምንድነው፣ ፓሲቭ ኢንካም ምንድነው፣ አክቲቭ ኢንካም ምንድነው የሚለውን ሁለቱም ለምንድነው ማተር የሚያደርጉት የሚለውን እናነሳለን። ከዛ በተጨማሪ ደግሞ ስማርት የምንላቸው ሰዎች ሁለቱንም አንድ ላይ ሲያስኬዱ እናያለን፣ አክቲቭ ኢንካምንም ፓሲቭ ኢንካምን። እናንተ እንዴት ነው ያን ነገር ማድረግ ያለባችሁ የሚለውን ነገር እናወራለን ማለት ነው። በመጀመሪያ ምን እናያለን፣ አክቲቭ ኢንካም ምንድነው የሚለውን ነገር ብሬክዳውን እናያለን። በሁለት ነገር ላስረዳችሁ። ስራ አለ እዚች ጋር። ስለዚህ አንድ ሰው መጥቶ ስራውን ከሰራ ምን ያገኛል? ክፍያ ገንዘብ ያገኛል ማለት ነው። ስራ እየሰራ የነበረው ሰውዬ ምን አደረገ? ስራውን አቆመ። ስራውን ሲያቆም ምን ይሆናል? ኢንካሙም አክቲቭ ኢንካሙ ምን ይሆናል? ስቶፕ ያደርጋል ማለት ነው፣ ይቆማል። አክቲቭ ኢንካም ማለት እናንተ እዚህ ጋር የምትሰሩት ለዛ ስለሰራችሁት ነገር ደግሞ እዚህ ጋር ይከፈላችኋል። ስራውን ስታቆሙ ክፍያውም ይቆማል ማለት ነው። ኤግዛምፕል እንስጣ። ፍሪላንሲንግን እንውሰድ። አብዛኛው ፍሪላንሲንግ ላይ ይሰራል። ፍሪላንሲንግን ስንወስድ ምንድነው እኛ ከቤታችን ኦር ከየትኛውም ቦታ ሆነን ለሆነ ግለሰብ፣ ለሆነ ተቋም፣ ለሆነ ድርጅት ስራ እንሰራለን። ስንሰራ የሆነ ፕሮጀክት ተሰጥቶን ነው አይደለ? ለዛ ፕሮጀክት ተሰጥቶን ለዛ የሆነ ብር ይመደባል። ስራውን ሰርተን ስናስረክብ ስራው አለቀ ማለት ነው፣ ክፍያውም ይቆማል። እንደ ፍሪላንሰር ለስራ ነው የምንከፈለው። ስራ ከቆመ አለቀ፣ ቆመ ነው። ሳላሪ ጆብ ላይም ስንመጣ በየወሩ ይከፈላል። እዛ ድርጅት እየሰራን ከሆነ ክፍያ እናገኛለን። ከዛ ድርጅት ካቆምን ክፍያውም ይቆማል ማለት ነው። ሌላም ሀሳብ እንውሰድ። ኮንሰልቲንግ ላይ፣ ማማከር ላይ የሆነ የምናማክረው ሰዎች ሲኖር ምናደርጋለን? የምናማክረው ሰው አለ፣ ለሱ ቻርጅ እናደርጋለን፣ ክፍያ እናስከፍላለን። ያ ምንድን ነው? አክቲቭ ኢንካም ነው። በቃ የሆነ ነገር እየሰራን የሆነ ነገር እያገኘን። ምናማክረው ሰው ጨርሶ ምክሩን ሲያቆም ገንዘቡም ይቆማል ማለት ነው። ሌላ ሀሳብ እንውሰድ። አብዛኛው ክላይንቶች አሉ። ክላይንቶች ጋር እየሰራን ምንድነው ክላይንቱ ከሄደ ክፍያ ይቆማል፣ አክቲቭ ኢንካሙ ይቆረጣል ማለት ነው። አክቲቭ ኢንካም ማለት አክቲቭሊ ለሆነ ነገር እየሰራን የሆነ ነገር የምንቀበልበት። ሀውርሊ ብትሰሩ፣ ፕሮጀክት ቤዝድ ብትሰሩ፣ በሰርቪስ እንኳን ብናየው ምን ማድረግ ትችላላችሁ? ሀውርሊ እየሰራን ነው፣ 2 ሰዓት ስራ ተባልኩ፣ በሳምንት እንደዚህ ለሳምንት ነው የተሰጠኝ። ያን ሲያልቅ ክፍያውም ያልቃል ማለት ነው። አክቲቭ ኢንካም ማለት ይሄ ነው። አክቲቭ ኢንካም ደስ ይላል፣ ኦነስት ነው። ብዙ ሰዎች ይጀምሩታል፣ ምንም ችግርም የለውም። አሁን እዚህ ጋር ማየት ያለባቸው አክቲቭ ኢንካም ምንም አይነት ችግር የለውም። አክቲቭ ኢንካም ግን ኢፈርት ይፈልጋል፣ የእናንተን መኖር የእናንተን መስራት ይፈልጋል ማለት ነው። እሱን ኮንሰፕት መረዳት መቻል አለባቸው። አክቲቭ ኢንካም ምንድነው? የእናንተን ኤፈርት የእናንተን ነገር የሚፈልግ፣ እናንተ እዚጋ ስትሰሩለት ደግሞ እዚጋ ገንዘብ የሚያመጣላችሁ ማለት ነው። ቢሮ እዚጋ እየሰራችሁ ከሆነ በወር እንደዚህ የሚከፈላችሁ፣ እንደዚህ ፕሮጀክት እየሰራችሁ ከሆነ ለዛ ፕሮጀክት እስከሚያልቅ የሚከፈላችሁ አክቲቭ ኢንካም ይባላል። እናንተ መስራት ካቆማችሁ ግን ገንዘቡም ይቆማል ማለት ነው። አክቲቭ ኢንካም የምንለው ይሄ ነው። አሁን የምናየው ደግሞ አክቲቭ ኢንካም ኢምፖርታንት ለምንድን ነው የሆነ የሚለውን ነገር ሜንሽን እናደርጋለን ማለት ነው። አብዛኛው ሰዎች ኦንላይን ላይ አይናገሩትም፣ ፓሲቭ ኢንካም እንስራ እንጂ አክቲቭ ኢንካምን ሜንሽን አይደረግም ማለት ነው። አክቲቭ ኢንካም ስንል ላይክ ለህይወታችሁም ለኑሯችሁ ፋውንዴሽን የምንለው ነገር ነው። አክቲቭ ኢንካም ለምን ካላችሁ፣ አንደኛ አክቲቭ ኢንካም ሲኖራችሁ ምን ማድረግ እንችላለን? ዘን ከዩኒቨርሲቲ ተመርቃችሁ ሊሆን ይችላል፣ የሆነ ነገር ስትጀምሩ ቢላችሁን ፔይ ያደርግላችኋል። ዘን ስኪል ቢልድ ማድረግ ትችላላችሁ። ከዛ ውጭ ደግሞ ዲሲፕሊን መማር ትችላላችሁ። የሆነ ድርጅት ገብታችሁ ስትሰሩ ኦር ከሆነ ሰው ጋር ስትሰሩ እንዴት ነው የሚደረገው፣ እንዴት ነው የሚሰራው የሚለውን ትምህርት ቤት ሳይሆን ተቀጥራችሁ ደግሞ ስገቡ ሞር ትማሩታላችሁ። አክቲቭ ኢንካም መኖሩ በጣም በጣም ጠቃሚ ነው ማለት ነው። ሪል ወርልዱ ምን ይመስላል የሚለውን ኤክስፔሪየንስ ማግኘት ትችላላችሁ ማለት ነው። ኦንላይን ላይ ሰክሰስፉል የሆኑ ሰዎችን የምታያቸው በእርግጠኝነት ነው የምላችሁ ከ99% በላይ አክቲቭ ኢንካም ምን ይመስላል የሚሉትን አይተውታል ማለት ነው። ኦንላይን ላይ የምታያቸው ከኔ ጭምር። እኔም ተቀጥሬ ሰርቼ አይቼዋለሁ። ተቀጥሬ ስሰራ ያለኝ ኤክስፔሪየንስ አለ። ከሰዎች ጋር እንዴት ነው ኮሚኒኬት ማደርገው፣ ክላይንት እንዴት ማንድል ማደርገው፣ እንዴት ነው ቲም የሚመራው፣ እንዴት ነው ድርጅት ቢልድ የሚደረገው የሚለው የምማረው ሪል ታይም ላይ ተቀጥሬ ስሰራ ነው። እሱን ደግሞ ሳትሰሩ ዘላችሁ የራሳችሁን ነገር ስከፍቱ ፌል የማድረግ ቻንሳችሁ በጣም ከፍ ያለ ነው ማለት ነው። ስለዚህ
አብዛኛው ላይ የምታያቸው ሰዎች ያን ነገር አልፈውት ከዛ ነገር ኤክስፔሪየንስ ወስደው ነው የራሳቸውን ፓሲቭ ኢንካም መመስረት የሚችሉት ማለት ነው። ስለዚህ ዘላችሁ ፓሲቭ ኢንካም ላይ ሳይሆን መጀመሪያ አክቲቭ ኢንካም ላይ መስራት መጀመር አለባችሁ። ኦር ደግሞ ከአክቲቭ ኢንካም ብትጀምሩ ሞር ተመራጭ ነው ማለት ነው። አብዛኛው ሰው የሚታየው ችግር አክቲቭ ኢንካም መጀመራችሁ አይደለም፣ አክቲቭ ኢንካም ላይ ስታክ ማድረጋቸው ነው። አክቲቭ ኢንካም ከኖራችሁ በኋላ እሱ ላይ በደንብ ኤክስፔሪየንስ ካላችሁ በኋላ ደግሞ ፓሲቭ ኢንካምንም ማሰብ ይኖርባችኋል ማለት ነው። አሁን ደግሞ የምናየው ፓሲቭ ኢንካም ምንድን ነው የሚለውን ሪል ዴፊኒሽኑን እናያለን ማለት ነው። ፓሲቭ ኢንካም ማለት ስራ የለም ማለት ግን አይደለም። ፓሲቭ ኢንካም በቃ ተኝታችሁ ገንዘብ ታገኛላችሁ ምናምን ሃይፕ ይደረጋል አይደለ? ምንም ስራ አትሰሩም ማለት አይደለም። ምንድነው ፓሲቭ ኢንካም? ለተወሰነ ጊዜ ትሰራላችሁ፣ እሱ ገንዘብ ያመጣላችኋል። አንዳንድ ቦታ ላይ ላይፍ ታይምም ሊሆን ይችላል ገንዘብ ያመጣላችሁ። አሁን የሰራችሁት ዛሬ የሆነ ሰዓት የወሰደባችሁ ነገር ኤፈርት ሰርታችሁ የሰራችሁት የሆነ ሰዓት ላይ ዝም ብሎ ገንዘብ ማምጣት ይጀምራል ማለት ነው። ፓሲቭ ኢንካም የምንለው ዴይሊ እናንተ ላይ ኤፈርት ኖሮ ምን ማድረግ ገንዘብ ማግኘት ማለት ነው። አሁን ለምሳሌ ዩቲዩብ ቪዲዮዎችን እንውሰድ። ዩቲዩብ ቪዲዮ ምንድነው? አንዴ ነው እንደዚያው እንደምታዩት ይቀረጻል፣ ፖስት ይደረጋል አይደል? የዛሬ ወርም ሰው ሲያየው የዛሬ ዓመትም የዛሬ ምናምን ሲታይ ገንዘብ ይሰራል ማለት ነው። አንድ እሱን ያዙልኝ። ሁለት ደግሞ ዴይሊ ኦር ወደ ሳምንት 2 ቀን ምናምን ለስ ኤፈርት ይጠይቃል ሲባል ምንድነው? ዩቲዩብ ላይ የሰራችሁትን ቪዲዮ ሞር ቪው እንዲኖረው ምን ታደርጋላችሁ? የቆራረጣችሁ ፌስቡክ ላይ ቲክቶክ ላይ ይለቀቃል አይደል? በሾርት መልክ ምናምን ያ ምንድነው? ሄዳችሁ ቆርጣችሁ መልቀቅ አለ። እንደ ቪዲዮን እንደ መቅረጽ አይደለም የሚከብደው፣ መልቀቅ አለባችሁ ሞር ቪው ለማምጣት። ያ ምን እንለዋለን? ለስ ኤፈርት ያስፈልገዋል ማለት ነው። ብዙ ባይሆንም ትንሽ ጉልበት ያስወጣናል። ስለዚህ በእንደዚህ አይነት መልክ ፓሲቭ ኢንካምን መስራት ይቻላል። ሌላኛው ደግሞ ኤግዛምፕል የሚሆነው ኦንላይን ኮርስ ነው። ኦንላይን ኮርሶችን ምን ማድረግ እንችላለን? በደንብ አድርገን ማዘጋጀትና ገንዘብ ማግኘት እንችላለን። እነዚህም አንዴ ከተቀረጹ በኋላ እስከተወሰነ ጊዜ ምን ማድረግ ይችላሉ? ገንዘብ ማግኘት ይችላሉ። የሆነ ነገር አፕዴት ካልተደረገ ደሴም በዛው ሜትር ደግሞ የሚሄድ ከሆነ ላይፍ ታይምም ገንዘብ መስራት ይችላሉ ማለት ነው። አንዴ ነው ምንቀርጸው በደንብ አዘጋጅተን ከዛ በኋላ የምናስቀምጠው ፕላትፎርሞች ላይ ለምሳሌ አሪፍጌት ላይ ከጫንም በኋላ ምንድነው ገንዘብ ማግኘት ይችላል በደንብ ማለት ነው። ሎንግ ተርም ያ ኮርስ ፌል ሊያደርግ የሚችለው ተርሞች፣ ህጎች ሲቀየሩ ያ ኮርስ አፕዴት መደረግ መቻል አለበት ማለት ነው። ለስ ኤፈርት እዚህ ጋር የምናወጣው ኮርሱ ላይ የተሰራነው ትምህርት የሆነ አፕዴት ነገር ሲኖር እየሄድን አፕዴት ማድረግ ይጠበቅብናል ማለት ነው። ዛሬ ሰራን ነገ ሰራን ምናምን አይደለም። አንዴ የሰራነው ነገር ከዛ በኋላ ባንሰራውም ራሱ እኛ ፕሮሞት ምን ነው የምናደርገው። ያ ለስ ኤፈርት ነው እንጂ ምንም አንሰራም ማለት ደግሞ አይደለም ማለት ነው። ከዛ በተጨማሪ ደግሞ ዲጂታል ፕሮዳክቶች አሉ ፓሲቭ ኢንካም ልናመጣባቸው የምንችላቸው። አንድ ለምሳሌ ፒዲኤፍ ኢቡክ የምንላቸውን ዲጂታል ፕላትፎርሞች ላይ እየሄድን ዲጂታል ፕሮዳክታችንን ምን ማድረግ እንችላለን? ማስቀመጥ እንችላለን። ለሰዎች ቫልዩ ይጨምራሉ ብለን የምናስባቸውን እንዳለ እናዘጋጅና ምናደርጋለን? ፐብሊሽ እናደርጋለን። ሰዎች ይጠቅመኛል፣ ቫልዩ ያደርግልኛል፣ ጋይድ ያደርገኛል ብለው የሚያስቡትን ምን ያደርጋሉ? ፐርቼዝ እያደረጉ ይጠቀሙታል። እናንተ አንዴን ያዘጋጃችሁት ከዛ በኋላ ፕሮሞት ነው የምታደርጉት። ፕሮሞት ማድረግ ለስ ኤፈርት ነው። እንደማዘጋጀቱ ደግሞ አይከብድም ማለት ነው። ከዛ በኋላ ገንዘብ ታገኛላችሁ እንጂ አንዴ ያዘጋጅታችሁ ፖስት አደረጋችሁ በቃ የሚባል ነገር አይደለም። በተቻለ መጠን በየትኛውም አቅጣጫ መታወቅ ማርኬቲንግ መሰራት መቻል አለበት ማለት ነው። ግን እንደ ስራው እንደ አክቲቭ ኢንካሙ እናንተን ሙሉ ጊዜ አይፈልግም፣ ግን የተወሰነ ነገር ይፈልጋል ማለት ነው። ከዛ በተጨማሪ ደግሞ ብሎግ የምንላቸው የተለያዩ ዌብሳይቶች እየተሰራ በነዛ መንገድ ገንዘብ መስራት ይቻላል ማለት ነው ፓሲቭ ኢንካም ላይ። ከዛ ውጭ ደግሞ አፊሊያት ኮንተንቶች። አፊሊያት ኮንተንቶች ስንል ምንድነው? አሁን ለምሳሌ አሪፍጌት አለ። አሪፍጌት ላይ ምን ይደረጋል? የሆነ ነገር ፐብሊሽ ተደርጎ እሱን አስተዋውቁ ይባላል። ኦር ዩጂሲ እንደምንለው የሆነ ነገር እንላለን። የሆነ ፕሮዳክት አለ። አሁን ለምሳሌ የኛ ኢንተርናሽናል ቲክቶክ ኦር አፕወርክ ፉል ኮርስ ፖስት አድርጓል። እንደ አፊሊያት እዛ ፕላትፎርም ላይ ተመዝግበን ምንድነው ሴልስ ባመጣን ቁጥር ኮሚሽን እንዲታሰብልን ማድረግ እንችላለን ማለት ነው። ያንን ነገር በደንብ አድርገን ከሰራ ነው ብዙ ገንዘብ እንዲያመጣልን ማድረግ እንችላለን፣ ለእኛም ለዛም ሰውዬ አፊሊያት የምንለው። ከዛ ውጭ ደግሞ አውቶሜትድ ሲስተምን መጠቀም ነው። ኮንተንቶች ሊሆን ይችላሉ። ኤአይዎችን በመጠቀም እኛን ሳይፈልግ እኛን ብዙ ጊዜ ሳይወስድ አንዴ አውቶሜት ያደረግናቸው አውቶማቲካሊ ስራው እንዲሰራው አውቶሜት እንዲደረጉ ማድረግ እንችላለን ማለት ነው። ይህንን ስራችሁ ምንድነው? ስራ ግዴታ መሰራት አለበት ገንዘቡ ከመምጣቱ በፊት። አክቲቭ ላይም ፓሲቭ ላይም ስራ ሳይሰራ ግን ገንዘቡ አይመጣም ማለት ነው። የምታወጡት ኤፈርት ይለያያል እንጂ የምታወጡት ጊዜ ይለያያል እንጂ ስራ መሰራት መቻል አለበት። ጀስት ሃይፕ እንደሚደረገው ፓሲቭ ኢንካሞች ተኝታችሁ ገንዘብ ትሰራላችሁ ምንም ሳታደርጉ የሚባለው ነገር አይደለም ማለት ነው። የተወሰነ ኤፈርት ከእናንተም ይፈልጋል። አንድ ነገር ግን ግልጽ ማድረግ አለብን። ስለ ፓሲቭ ኢንካም አብዛኛው ሰው የማይናገራቸው ነገሮች አሉ እና እነሱ ነገር ቤዚክሊ መርጠን ግልጽ ማድረግ ያለብን ነገሮች አሉ። ፓሲቭ ኢንካም ስንል እንዴት ነው? በአንዴ የሚሳካ ነገር አይደለም። በአንዴ
ወዲያው ሰክሲድ ላይ የምንገባው ነገር አይደለም። ሰው በቃ ተኝታችሁ ገንዘብ ትሰራላችሁ ምናምን ይባላል አይደለም። እንደዛ በአንድ ጀንበር የሚፈጠር ነገር አይደለም። ከእናንተም የሚፈልገው ነገር አለ። የእናንተን ኤፈርት ይፈልጋል። ስለዚህ እዛ ላይ መደብ አድርጋችሁ ማተኮር ይኖርባችኋል ማለት ነው። ከዛ በተጨማሪ ደግሞ በአንዴው ክፍያ አይጀምርም። ፓሲቭ ኢንካም ስና ዩቲዩብን ብናነሳ በአንዴ ክፍያ አይጀምርም። ምን ይለናል? ህግ አለው አይደል? አንዲ ሰብስክራይብ 4000 ሰዓት ይለናል። ቲክቶክም 10,000 ፎሎወር 100,000 ቪው ከ18 ዓመት በላይ እያለ ይጠይቀናል። ሪኳየርመንት አላቸው። ስለዚህ እናንተም እነዚህ ነገሮች ማሟላት መቻል አለባችሁ። ከዛ ቪው መምጣት አለበት፣ ወር ደግሞ በሌላው ሴልስ መምጣት አለበት ዲጂታል ፕሮዳክት ከሆነ። ስለዚህ በአንድ የክፍያ ጀምርም ያንንም በደንብ አድርጋችሁ መታገስ መቻል አለባችሁ እንጂ በአንድ ጀንበር የሚለወጥ ነገር የለም ማለት ነው። ሁሉም ቢግነሮች ጀማሪዎች በተለይ ሳይጀምሩት እነዚህ ነገሮች የተወሰነ ከሰሩ በኋላ ቪው ከሆነ ትንሽ ቪው ሲያገኙ ምናምን በጣም ከባድ ነው አይሁንም ምናምን ይላሉ። አክቲቭ ኢንካሙ ይሻላል ኦር ደግሞ አክቲቭ ኢንካሙ በላይ ይሄኛው ከባድ ነው የሚል አስተሳሰብ ይመጣል። ያ የሚሆነው በአንዴ ለውጥ ስለማይታይ ነው። ምክንያቱም ዲጂታል ላይ አብዛኛው ነገር ስለሚሰራ ትንሽ ምን ይኖረዋል? ሀስል ይኖረዋል ማለት ነው። ከዛ በተጨማሪ ደግሞ ፓሲቭ ኢንካም ላይ ስትሰሩ ምንም አይነት ጋራንቲ አይኖራችሁ። እሱን ማመን አለባችሁ ማለት ነው። ክላይንት ላይኖር ይችላል። ክፍያ አሁን አክቲቭ ኢንካም ላይ ስንሰራ በየወሩ ምን አለን? ክፍያ አለን አይደለ? አንድ ድርጅት እየሰራችሁ ከሆነ በየወሩ ይከፈላችኋል፣ ቋሚ ናችሁ። አክቲቭ ኢንካም ላይ እንደዛ ስለሆነ ፓሲቭ ኢንካም ላይ እንደዛ ይሆናል ማለት አይደለም። ፓሲቭ ኢንካም ላይ ስትመጡ በቪው ከሆነ ቪዲዮ በደንብ አድርጋችሁ መልቀቅ መቻል አለባችሁ፣ መታየት መቻል አለበት ምናምን። ያ ነገር ገንዘብ ረቨኑ የሚያመጣላችሁ የሆነ ነገር ሲፈጠር ነው። አፕሪሺየት የሚያደርጋችሁም አይኖርም። ብቻችሁን ስለሆነ እስከጠግ የምትፋለሙት የምትታገሉት የሆነ አፕሪሺየት የሚያደርጋችሁም ሰው አይኖርም ማለት ነው። ስለዚህ በራሳችሁ ነው ሀስል የምታደርጉት። አብዛኛው ሰዎችም ለዛ ነው በደንብ ሀስል ስላለው ነው ኪዊት የሚያደርጉት፣ የሚያቆሙት፣ የሚያቋረጡት። እናንተ መግባት ከፈለጋችሁ ግን እነዚህ ነገር አውቃችሁ መሆን አለበት። ጀስት በቃ አሪፍ ገንዘብ ያመጣል በአንዴ እንትን ይላል ሲባል እሱን አስባችሁ መሆን የለበትም ማለት ነው። ግን ከተሳካ እናንተ አምናችሁበት ገብታችሁ ወጥራችሁ መስራት ከቻላችሁ ከሰዓታችሁ በላይ ከጊዜያችሁ ኢንቨስት ከምታደርጉበት ጊዜ በላይ ገንዘብ ደግሞ ማምጣት ይጀምራል ማለት ነው። እሱን ደግሞ እርግጠኛ ሆኜ መናገር ይችላል። በእኔ ህይወት ማይቻለሁ። ግን መርሳት የሌለባችሁ ሀስል መኖሩን መርሳት የለባችሁ። አሁን ደግሞ ሁለቱን ኮምፔር እናርጋቸው። አክቲቭ ኢንካም ስንል ምንድነው? ፋስት መኒ ነው። ገንዘቡ ቶሎ ይመጣልናል። ያ ማለት በቃ በየወሩ ሁሌ ይመጣል ማለት ነው። ኦር ደግሞ በፕሮጀክትም ከሆነ ምንሰራውን አውቶማቲካሊ ቶሎ ገንዘቡ ይመጣል ማለት ነው። ከዛ ውጭ ደግሞ ለመጀመር ሴፍ ነው። እኛ ስራው ለመጀመር ገንዘብ የሚያስፈልግን ከሆነ አክቲቭ ኢንካሙ በጣም ሴፍ ነው ማለት ነው። ከዛ ውጭ ደግሞ ሊሚትድ ነው፣ በታይም የታጠረ ነው። የሆነ ሰዓት እንደዚህ መስራት አለብን፣ ለዛ እንደዚህ ይከፈለናል። በታይም ሊሚትድ የሆነ ነው ማለት ነው አክቲቭ ኢንካም። ከዛ ውጭ ደግሞ ከኛ ሀይ የሆነ ኤፈርት ይፈልጋል። ከዛ ውጭ ደግሞ ሾርት ተርም ሪዋርድ አለው። ያ ማለት በደንብ አድርገን ወሩን እንሰራለን ዘንድ ይከፈለናል ማለት ነው። ኤፈርት ይፈልገናል። ከዛ ክፍያውን እንትን ይላል። ከዛ ደግሞ ያልቃል ብሩ። ከዛ ደግሞ ቀጣይ ወር እንሰራለን። እንደዛ ነው የሚሄደው ማለት ነው። ፓሲቭ ኢንካም ስንል ደግሞ ምን ማለታችን ነው? ስሎ ነው። ገንዘባችንን ለማግኘት ምን ያደርጋል? ይቆያል ማለት ነው። ስሎ የምንለው ነው ፓሲቭ ኢንካማችን። ከዛ ውጭ ደግሞ ኢሞሽናል ላይ ሪስክ አለው። ምክንያቱም ለፍተን ላይሳካ ይችላል፣ ኦር ሊቆይ ይችላል፣ ኦር አንዴ ከፍ ሊል ይችላል፣ አንዴ ዝቅ ይችላል። ስሜታችንን በደንብ አድርገን መቆጣጠር መቻል አለብን። ከዛ ውጭ ደግሞ ኦቨርታይም ነው ስኬል ሊያደርግ የሚችለው። ፓሲቭ ኢንካም በአንድ አይደለም ስኬል የሚያደርገው። ኦቨርታይም ጊዜ ወስዶ ነው የሚያደርገው ማለት ነው። ከዛ ውጭ ከኛ ሀይ የሆነ ኤፈርት ይፈልጋል ስንጀምር በተለይ። ከዛ በኋላ ደግሞ ሎንግ ተርም ነው ሪዋርዱ የሚሆነው ማለት ነው። አክቲቭ ኢንካም ምንድነው የሚለውን አየን። ፓሲቭ ኢንካም ምንድነው ጥቅማቸው የሚለውን አየን። እኔ ደግሞ የትኛውን ልምረጥ ብላችሁ ከተቸገራችሁ እሱን ደግሞ እናወራ። እናንተ ከየትኛው በኩል መሆን እንዳለባችሁ፣ የትኛው መርጣችሁ መጀመር እንዳለባችሁ ግራ ከገባችሁ አብዛኛው ሰው የሚያደርገውና እኔም ምን እንደሆነ ሜንሽን ላድርግላችሁ። አንዱን ብቻ እንዳትመርጡ፣ ከቻላችሁ ሁለቱንም ምረጡ። ለምን ማለት ጥሩ አክቲቭ ኢንካም ምን ማድረግ ትችላላችሁ? አሁን ገንዘብ ታገኙበታላችሁ። አሁን እየሰራችሁ ገንዘቡ ቶሎ ቶሎ ይመጣል። ስራዎችን በደንብ አድርጋችሁ መስራት ትችላላችሁ። ቲሙን ትማራላችሁ። ኢንቫይሮንመንቱን ያለውን ኤክስፔሪንስ በደንብ በራሳችሁ ላይ ማዳበር ትችላላችሁ ማለት ነው። እሱን እያዳበራችሁ ጎን ለጎን ማድረግ ትችላላችሁ። ፓሲቭ ኢንካምም ቢውልድ ማድረግ ትችላላችሁ ማለት ነው። የተለያዩ ኮርሶችን በፒዲኤፍ እያዘጋጃችሁ ዲጂታል ፕሮዳክቶችን በመሸጥ እዚህ ጋር ኖርማል ስራችሁ አለ፣ በዚህም ገንዘብ ታገኛላችሁ፣ በዛም ገንዘብ ማግኘት ትችላላችሁ ማለት ነው። በእንደዚህ አይነት መንገድ ሁለቱንም ማስኬድ ይኖርባችኋል እንጂ አንዱን ብቻ መምረጥ የለባችሁ። ምክንያቱም አክቲቭ ኢንካም ብቻ መርጣችሁ ስኮ ተቋረጠ ብር ላይ ኖራችሁ ነው። ፓሲቭ ኢንካም መርጣችሁ ዘላችሁ የገባችሁ ደግሞ እስከሚሳካ ጊዜ ሊፈጅ ይችላል። ስለዚህ ሁለቱንም አብሮ ማስኬድ ማለት ነው። ከዛ በኋላ ፓሲቭ ኢንካም በደንብ ከተሳካ በኋላ ትግሩ ሲሆን ደግሞ ሌላ ፓሲቭ ኢንካም ቢልድ አድርጋችሁ ፓሲቭ ኢንካም ላይ ብቻ እንኳን ዲፔንድ ማድረግ ትችላላችሁ ማለት ነው። በእንደዚህ አይነት መንገድ ብታስኬዱት ሞር አሪፍ
ይሆናል ማለት ነው። አክቲቭ ኢንካምን አሁን የምታገኙበት አሁን እየሰራችሁ የምታገኙበትን ስራ አድርጋችሁ አስቡት። ፓሲቭ የምንለው ደግሞ አሁን ለምሳሌ የሆነ ፍሩት የምትወዱትን ፍሩት ጓሯችሁ ላይ ተከላችሁ። እሱ ምንድን ነው እስከሚበቅል ጊዜ ይፈጃል አይደለ? ፍሬ እስከሚያፈራ እስከሚያብብ፣ ከዛ በኋላ ለእናንተ ፍሬ እስከሚሰጣችሁ ጊዜ ይወስዳል። ፓሲቭ ኢንካም እንደዛ ነው፣ ጊዜ ይወስዳል። ግን ከዛ በኋላ ግን በደንብ ምን ያደርግላችኋል? የዘራችሁትን ፍሬ ማግኘት ትችላላችሁ ማለት ነው። ከዛ በኋላ ደግሞ ያቆማ ወርዳችሁ ወስዳችሁ ብርቱካን ከሆነ ወስዳችሁ ምናምን በላችሁ። ከዛ በኋላ ደግሞ ሌላ ያበቅላል ምናምን ላይክ እስከሚደርስ እስከሚበስል የሆነ ነገር እስከሚያፈራ እስከሚያብብ ጊዜ ይወስዳል። ፓሲቭ ኢንካም እንደዛ ነው። አክቲቭ ኢንካም ደግሞ አሁን የምታገኙት አሁን የምትሰሩት አሁን እየሰራችሁ በየወሩ የምታገኙት ነው የሚሆነው ማለት ነው። ስለዚህ እንዴት አድርጌ ሊጀምር ካላችሁ በቀላሉ ምን ማድረግ ትችላላችሁ? የሆነ ስኪል ምረጡ። በዛ ስኪል የሆነ ቦታ መስራት ጀምሩ። ያ ማለት አክቲቭ ኢንካም ነው። በዛ ገንዘብ ማግኘት ትችላላችሁ። ከዛ በኋላ ደግሞ በዛ ውስጥ እየሰራችሁ የምትማሩት አለ፣ ኤክስፔሪየንሳችሁ አለ። በደንብ ራሳችሁን ማሳደግ ትችላላችሁ ማለት ነው። ስኪላችሁ በደንብ ኖሌጅ ከመጣ ስኪላችሁ በደንብ ካደገ በኋላ ለምሳሌ ዲጂታል ፕሮዳክት ማዘጋጀት ትችላላችሁ። አሪፍ ጌት ላይ ገብታችሁ በፒዲኤፍ በሆነ ነገር ኮንተንቶችን አዘጋጅታችሁን ማድረግ ትችላላችሁ። እዛ ላይ ደግሞ ፓሲቭ ኢንካም ማግኘት ትችላላችሁ ማለት ነው። ግን ምን ብለናል? ፔሽንት ሆናችሁ ታግሳችሁ ደግሞ ኮንሲስተንትሊ ይህን ነገር እየሰራችሁ ገንዘብ ማግኘት ትችላላችሁ ማለት ነው። ስለዚህ በቻላችሁት መጠን ያን ነገር አሪፍ አድርጋችሁ ማሳካት አለባችሁ። እስቲ ኮመንት ላይ ደግሞ አሁን ላይ እናንተ ምን ላይ ነው ያላችሁት? አክቲቭ ኢንካም ላይ ነው ፓሲቭ ኢንካም ላይ? እስቲ ኮመንት ላይ አሳውቁኝ። ከዛ በኋላ ደግሞ ምን ላይ እንዳላችሁ ባቅ ደስ ስለሚለኝ ነው። ከዛ በኋላ ምን አይነት ኮንተንቶች ያስፈልጋችኋል የሚለውን ለይተን ለአክቲቭ ኢንካም ለሚፈልጉት በደንብ እንድንሰራ፣ ፓሲቭ ኢንካም ለሚፈልጉት ደግሞ በደንብ አድርገን እንድንሰራ ምን አይነት ሰዎች አሉ የሚለውን ለማወቅ ነው። ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ቪዲዮ አጋዥ ሆኖ ካገኛችሁት እንደዚህ አይነት አጋዥ ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደተለመደው ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቴንክ ዩ